ያለበት ሐውልት መቆም አለበት ብለው መከራከር ጀመሩ ማለት ነው። ሰይጣን መቼም የተመታውን ነገር አይረሳም፣ ቂም አይረሳምና የምታስታውሱ ከሆነ ያው መጽሐፍ ቅዱስ ላይ 10 ትእዛዛት ሙሴ ሄዶ እግዚአብሔር በእሳት ጽፎ የሰጠውን ጽላት ይዞ ከወረደ በኋላ እታች ያሉት ደግሞ ከሙሴ ጋር የነበሩት ጥጃ ሰርተው ጠብቀውት ነበር። ያኔ ሙሴ ተናዶ ወርውሮት ነበርና ጥጃውን አፍርሶባቸው ነበር። በምንድነው የወረወረው? የመታው ጥጃውን በ10 ትእዛዛት በተጻፈበት በጽላቱ ነበር የመታውና ጥጃውን አፈረሰው። ከወርቅ የተሰራ ጥጃ ነበር። ይሄ ከተፈጸመ እንግዲህ በብዙ ሺህ ዓመታት በኋላ አንድ ፊልም ይሰራል፣ ቴን ኮማንድመንት የሚል በ1958 አካባቢ ኢሮፒያን ካላንደርና አሜሪካ ውስጥ ያንን ፊልም የሰራው ፓራማውንት የሚባል የሆሊውድ ፊልም ካምፓኒ ለፊልሙ ማስታወቂያ ብሎ በተለያዩ ከተሞች ውስጥ ቴን ኮማንድመንት 10 ትእዛዛት ያለባቸው በእብነበረድ የተሰሩ ሐውልቶች ዋና ዋና ቦታዎች ላይ ተክሏል። ይሄ እንግዲህ በአሁኑ ሰዓት ወደ 75 ዓመት አካባቢ አስቆጥሯል ማለት ነው እና ከዓመታት በፊት የሰይጣን ወርሺፐርስ ሰይጣንን የሚያመልኩ ምን አደረጉ? የዲሞክራሲ አገር ውስጥ ነው የምንኖረው፣ ስለዚህ ክርስቲያኖች የዚህ አይነት ሐውልት መሀል ከተማቸው ላይ የሚያቆሙ ከሆነ እኛም መብታችን ነው፣ እኛም ወርሺፕ የምናደርገውን ሐውልት ማቆም አለብን ብለው ክሌም አድርጉ ማለት ነው፣ ጠየቁ ማለት ነው። እና የጠየቁት ምን ቢሆን ጥሩ ነው? ያኔ 10 ትእዛዛት የያዘው ጽላት ተወርውሮ የጣለውን ጥጃ እሱን ምስል የያዘው የባፎሜት ሐውልት ይሄ ቀንዳሙ ፍየል ማለት ነው፣ እሱ ያለበት ሐውልት መቆም አለበት ብለው መከራከር ጀመሩ ማለት ነው። ወደ ችሎት ጉዳዩን ይዘውት ሄደው እዛ በጣም ይከራከሩ ነበር። እንግዲህ ሰይጣን ወርሺፐርስ ብዙ ጥያቄ ነው የሚያቀርቡት። ይሄ ብቻ አይደለም፣ አፍተር ስኩል ቱቶር ሁሉ ይሄ ቱቶሪያል በየትምህርት ቤቱ ያለውን ቱቶሪያል ሁሉ የኛም ሳታኒክ አፍተር ስኩል ቱቶሪያል መኖር አለበት ብለው ነው የሚሟገቱት። እና ይሄንን እድል እንግዲህ እየሰጧቸው ያሉት እነማን ናቸው? ዲሞክራቶቹ ናቸው። ሪፐብሊካን ደግሞ ያው ወግ አጥባቂዎች ናቸውና ቢብሊካል የሆነውን ነገር ነው ይዘው የሚሄዱት። እና ይሄም የምትመለከቱት ሴናተር ጃንሰን ሮበርት ይባላል። ሪፐብሊካን ነው። ከ2011 እስከ 23 ድረስ ገቨርን አድርጓል። እሱ በጣም ቤተክርስቲያን ልትነቂ ይገባል ይላል። ክርስቲያኖች ልትነቁ ይገባል፣ አሜሪካ ልትነቂ ይገባል ይላልና ሰይጣን አምላኪዎች ብዙ ጥያቄ ነው ያላቸው። ጽንስ ማስወረድ መፈቀድ መቻል አለበት ሌላኛው ጥያቄያቸው ነውና ወደዚህ ወደ ጽላቱ ሳመጣችሁ ጠየቁ። ያ እዛ ላይ ሲሸነፉ ቀጥታ በመኪና ገይተው ነው ሐውልቱን የጣሉት፣ በአንድ የነሱ ተወካይ ማለት ነውና ማታ ላይ ገጩት፣ ጣሉት። ግን እግዚአብሔር ይመስገን ክርስቲያኖች ተጋግዘው መልሰው ያንን ነገር መትከል እና ማቆም ቻሉ። አሜሪካ በአሁኑ ሰዓት ያለባት ጦርነት ይሄ ነው። ከፍተኛ የሆነ የህልውና ጦርነት ውስጥ ነው ያለችው ከእምነት ጋር በተያያዘ። ምክንያቱም ሁሉም ሀገራት የየራሳቸው ፋውንዴሽን አላቸው። ወደ ኢትዮጵያ በምትመጡበት ሰዓት የኢትዮጵያ ኦርቶዶክስ ቤተክርስቲያን ፋውንዴሽን አለ። ወደ አረብ ወርልድ ስትሄድ የሙስሊም ፋውንዴሽን አለ። ወደ ሮም አውሮፓ ስትሄዱ የካቶሊክ ፋውንዴሽን አለ። አሜሪካ በክርስቲያን አባቶች ነው የተመሰረተችው። ስለዚህ ፋውንዴሽኑ ያ ነው። ሀገር የምትቀጥለው ፋውንዴሽኗን ጠብቃ ስትሄድ ነው የሚል እምነት አላቸውና በዛ ላይ ነው የሚተጉት። ዲሞክራቶቹ ግን ምንድነው እያደረጉ ያሉት? በስመ መብት ሳታኒክ ልምምዶች እየተፈቀዱ ሀገሪቷን ወደማይሆን ነገር ውስጥ እየከተታት ነው። ያው እንግዲህ እንደምታውቁት የተመሳሳይ ጾታ ጋብቻ አለ። ከዛ ውጭ ደግሞ ጾታ ቀየራው አለ። ትውልድ ላይ ከፍተኛ ተጽዕኖ እያመጡ ነውና ይሄንን ነው ቻርሊ ከርክ ሲታገል የነበረውና የሱ መሞት አሜሪካ የጀመረችውን የለውጥ ሂደት ነው የሚያደናቅፈውና ለዚህ ነው ይሄን ሰውዬ ስንደግፍ ሰይጣንን ቻሌንጅ እያደረግነው ነው። ምክንያቱም ይሄ ነው መሰረታዊው ነገር። አሁን ከጥቁሮች ጋር የምታያይዙት ነገር አለ። የኔን እምነት አይወድም የምትሉት ነገር አለ። የፍልስጤም ህጻናትን የምታነሱት ጉዳይ አለ። እነዚህ ሁሉ ነገሮች ሳይቆረቁሩን ቀርቶ አይደለም። ግን መሰረታዊው ነገር በክርስቶስ ወንጌል አሜሪካ መታደስ አለባት። ተጀምሯል። ሳታኒክ ልምምዶች መቆም አለባቸው። በእውነቱ አሁን በርካታ ቪዲዮዎች እየተመለከትኩኝ ነው። ሳታኒክ ልምምድ ውስጥ የነበሩ እና ከክርስትና ርቀው የነበሩ ሰዎች አሁን ወደ ቤተክርስቲያን የመመለስ በዚህ አጭር ጊዜ ውስጥ ወደ ቤተክርስቲያን የመመለስ መጽሐፍ ቅዱስን የማንበብና እንደገና አሜሪካ ወደ ነበረችበት ፋውንዴሽን የመመለስ የሞራል ጥያቄ ይዘዋል። እዚህ ጋር እንግዲህ ይሄንን ስል እግረ መንገድ አንድ ማንሳት የምፈልገው ነገር ምንድነው? አዎ ይሄ ነገር ሲቀጥል በሪፐብሊካኖቹ እና በኮንሰርቫቲቮቹ በኩል
ስደተኞች ላይ ያላቸው አቋም አለ። ምናልባት በዲቪ ያስቀጥሉታል አያስቀጥሉትም አላውቅም። ህገወጥ ስደተኞች ነው የሚሉት። እኔም ቅሬታ አለኝ። ከዛ ውጪ የተለያዩ የሚነሱ አሉ። ቻርሊ ጥቁሮችን አይጠላም ወይም ደግሞ እሱ እንደ እግዚአብሔር እንደማንኛውም የእግዚአብሔር አምሳል የተፈጠሩ ናቸው ብሎ ያምናል ስንል፣ በተመሳሳይ ሁኔታ ግን ጽንፈኛ ነጮች አሉ። ጥቁሮችን የማይወዱ ጽንፈኞች አክራሪዎች አሉ። እነሱን እንቃወማለን ማለት ነውና አሜሪካ ያለችበት የህልውና ጦርነት ነው። ከወንጌል አንጻር ይህንን ወንጌል የሚያስጥል ነገር ነው ያለውና ገቨርነር ጃክሰን እንደሚናገረው አሜሪካ ልትነቃ ይገባል፣ ክርስቲያኖች ሊነቁ ይገባል፣ ቤተክርስቲያን ልትነቃ ይገባል የሚል ነው የያዘው።